በቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ላይ ያልተጠበቀና ቅጽበታዊ የተባለ አስደንጋጭ እርምጃን በመውሰድ በተለይም ፕሬዝዳንቱ ምንም አይነት ጠባሳ እንኳን ሳይታይባቸው ያለምንም ጉዳት እጃቸውን ጠፍንጎ ወደ አሜሪካ የወሰዳቸው የአሜሪካው ዴልታ ፎርስ በመባል የሚታወቀው ስፔሻል ኦፕሬሽኖችን የሚያከናውነው የዴልታ ፎርስ አሁን ደግሞ ከላቲን አሜሪካ ወደ መካከለኛው ምስራቅ በዋናነት ወደ ኢራን ለማምራት ዝግጅት እያደረገ ስለመሆኑ የወጡ መረጃዎች አመላክተዋል። ዘ ሚድል ኢስት ባሰራጨው አዳዲስ አሁናዊ ዘገባዎች እንዳመላከተው አሜሪካ ኢራንን ለመውረር በኢራን ውስጥ የተፈጠረውን የውስጥ ቀውስ በዋና ምክንያትነት እየተመለከተችውና እያጤነች ያለችው ከባድ ጉዳይ እንዳለ አመላክቷል። በሌላ በኩል የኢራኑ ሃይማኖታዊና በአጠቃላይ የኢራን ኢስላሚክ አብዮታዊ ዘብ መሪ ዋና ኃላፊ የሚሆኑት ሱፕሪም ሊደር አሊ ካሚኒ አሁን ላይ በጥይት ሳይመቱ እንዳልቀረ የሚያሳዩ መረጃዎች ብቅ እያሉ ነው። በአጠቃላይ በኢራን ውስጥ አሁን ላይ የተከሰተው ውዝግብ ሙሉ በሙሉ አገሪቱን ሊያዳርስ ወደሚችልበት ደረጃ እያደገ መምጣቱ ተሰምቷል። ይህንንም እንደ ዋና የኢራን መዘወሪያ ማርሽና በኢራን ያለውን አሜሪካና አጠቃላይ ምዕራባውያን ሀገራትን ያስቸገረውን የአሊ ካሚኒን መንግስት ለመገልበጥ እንጠቀምበታለንም ስትል አሜሪካ በውስጥ ምንጮች በኩል ባወጣችው መግለጫ ማስታወቋ ተሰምቷል። ይህም አሊ ካሚኒ ምናልባትም ስልጣናቸው አደጋ ላይ ስለመሆኑ እየተሰማ ነው። በሌላ በኩል በኢራን አሁን ላይ እየተከሰተ ያለውን ነገር ዝም ብያ ላይም ያለችው ቻይና በበኩሏ ለኢራን አስፈላጊውን ወታደራዊና የሚሊተሪ መረጃ አገልግሎትን በስፋት እንደምትሰጥና እጇንም በኢራን ጉዳይ እንደምታስገባ ማስጠንቀቋ ተሰምቷል። በዚህ ሁኔታ ውስጥ የሚገኘው የመካከለኛው ምስራቅ ቀጠና አሁን ወዴት ሊያመራ ይችላል የሚለው ጉዳይ የበርካቶች መነጋገሪያና በተለይም የወቅቱ ትኩስ አንገብጋቢ የዓለማችን ቁጥር 1 አጀንዳ የሆነ ስለመምጣቱ የዓለም አቀፍ ሚዲያ የትንተና መረጃዎች አመላክቷል ተብሏል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርስላችሁ የገበያ ሚዲያ ልዩ የትንተና ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የትንታኔ ፕሮግራም የመካከለኛው ምስራቅ የኢራንን አሁናዊ ሁኔታና በተለይም አሜሪካና ቻይና የተፋጠጡበትን ጉዳይ በሚመለከት በመጠኑ እንቃኛለን። በሌላ በኩል ወደ ሶማሊያ ጉብኝትን ለማድረግ አቅደው ይፋ አድርገው የነበሩት የቻይናው የውጭ ጉዳይ ሚኒስተር አሁን ወደ ሶማሊያ እንደማያመሩና ወደ ሶማሊያ የሚያደርጉትንም ጉብኝት መሰረዛቸውን አመላክቷል። ለዚህ ደግሞ ሁለት ዋና ምክንያቶች የተቀመጡ ሲሆን በተለይም አሜሪካና እስራኤል ከሶማሌላንድ ጋር ያላቸውን ግንኙነት ማጠናከራቸውን ተከትሎ ምናልባትም በሶማሊያ ያለው ከዚህ ቀደም ፕሬዝዳንት ዶናልድ ትራምፕ ሲሉ እንደነበሩት የጸጥታውና የደህንነት ሁኔታው አሳሳቢ ከመሆኑ ጋር ተያይዞ ሳይሰርዙ እንዳልቀረ የወጡ መረጃዎች አመላክተዋል። እነኚህንና ከላይ የጠቀስናቸውን ወሳኝ አሁናዊ ዓለም አቀፍ ክስተቶችን መሰረት በማድረግ ቀጠናው ወደ ምን እየሄደ ነው፣ ዓለም ላይ ምን እየሆነ ነው እንደሚከተለው ባዘጋጀነው የልዩ ትንታኔ መረጃችን በስፋት የምንዳስሰው ይሆናል። ቆይታችሁ ከኛ ጋር ያማረ እንዲሆን በመጋበዝ በቆይታችሁ ብዙ እንደምታተርፉን በማመን ቻናላችንን ዘግይታችሁ የተቀላቀላችሁ አሊያም ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉና ፕሮግራማችንን ደግሞ ላይክ እና ሼር እንዲሁ እንድታደርጉ በመጋበዝ በቀጥታ ወደ መረጃው ተሻገርን። አሁን ላይ አሳሳቢ የሆነ የመጣውና በተለይም እያደጉ ካሉና ምናልባትም በመካከለኛ ገቢ ደረጃ ላይ ከሚቀመጡ አገራት ይልቅ በሌላ ኃያልነት ዓለም ከሚያውቃቸውና ከሚፈራቸው አገራት በኩል የሚነሱ አዳዲስ ለውጦችና የሚወሰዱ እርምጃዎች ዓለምን እያተራመሷት ስለመሆኗ ከወደ ፈረንሳይ የተሰጡ አስተያየቶች አመላክተዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ አሜሪካ፣ ቻይናና ሩሲያ ዓለምን ለሶስት ለመቀራመትና ለመከፋፈል የተለያዩ ያልተገቡና የዓለምን አጠቃላይ ሁኔታና ዓለም አቀፉን ሥርዓት አደጋ ላይ የሚጥል የተናጠል እርምጃዎችን በመውሰዳቸው ምክንያት ዓለማችን ላልተፈለጉ ጦርነቶችና አሁን ላይ በየአካባቢው ስጋትን ለፈጠሩ ሁኔታዎች መዳረጓን አመላክተዋል። ይህንንም ተከትሎ አሁን ላይ በአውሮፓ ራሳችንን መከላከል አለብን በሚል በአሜሪካም ሆነ በምስራቁ ብሎክ በሚገኙ በሁለቱ ልዕለ ኃያል በሚባሉ ሀገራት ማለትም በቻይናና በሩሲያ በኩል ሊመጣ ይችላል ተብሎ የሚፈራውን ስጋትም ለመቀልበስ በሚል የአውሮፓ ህብረት አባል ሀገራት በራሳቸው የኒውክለር ከባባድ መሳሪያዎችን ጨምሮ
ሌሎች ጸረ ሚሳኤልና የራዳር ሲስተሞችንም በእጅጉ በተለያዩ የሳይንስ ዘርፎች በሰለጠኑ ምሁራኖቻቸውና ፈላስፋዎች እንደዚሁም ተመራማሪዎቻቸው አማካኝነት እያበለጸጉና የተለያዩ ዘመን ሰራሽ የሆኑ የሳይንስ ውጤት የሆኑ ወታደራዊ መሳሪያዎችን በመታጠቅ ላይ መሆናቸውን የወጡ መረጃዎች አመላክተዋል። ይህም ዓለም ወዴት እየሄደች ነው የሚለውን ጥያቄ እየጎላ እንዲመጣ ያደረገው ሲሆን በተለይም በአውሮፓ ሕብረት ስር የሚገኙ የአውሮፓ ሀገራት አሁን ላይ በአሜሪካ ላይም እምነት የማጣታቸው ጉዳይ ምናልባትም አሜሪካና ሩሲያ ጨዋታውን እየተጫወቱ እንደሆነ ያመላከተ ነው የተባለ ሲሆን በተለይም ፕሬዝደንት ዶናልድ ትራምፕ ንጉሥ ለመሆን ይፈልጋሉ። እንደዚሁም በፑቲንና በሌሎች አምባገነን መንግስታት ስለሚቀኑና እነሱን መሆን ስለሚፈልጉ ከአውሮፓውያን ይልቅ እነ ፑቲንና ሌሎች አምባገነን የሚባሉ ፕሬዝደንቶችን መምረጣቸውን ያመላከተ እርምጃን በግሪንላንድ ላይ ባሰሙት ድምፅ ሊወስዱ የሚችሉበት ዕድል ይኖራል የመባሉ ጉዳይ አውሮፓውያን ከዚህ ቀደም እንደነበረውና በታሪክም አውሮፓና አሜሪካ ሳይነጣጠሉ የቀጠሉበትን ሁኔታ ገደል ሊከት የሚችል አሊያም በሁለቱ ማለትም በአሜሪካና በአውሮፓ ሕብረት መካከል ያለውን ግንኙነት ሊያኮሰምን ሊያቆሽሽ የሚችል አዲስ ለውጥ ሊከሰት እንደሚችልም እየወጡ ያሉ የትንተና መረጃዎች ማመላከታቸውን የተለያዩ የሚዲያ አውታሮች ዘግበዋል። በተለይም አውሮፓውያን በአንድ በኩል በራሽያና በቻይና የሚመጣባቸውን ጥቃት ለመከላከል፣ በሌላ በኩል ደግሞ አሜሪካ ግሪንላንድን እወራለሁ ማለቷን ተከትሎ በእርግጥም አሜሪካ እንደ ከዚህ ቀደሙ ጊዜ ከአውሮፓ ጋር አይደለችም የሚለውን ጉዳይ የበለጠ ስለማጉላቱም የወጡ መረጃዎች አመላክተዋል። ታዲያ ይህ በእንዲህ እንዳለ የቬንዙዌላን ጉዳይ ሳይቋጩ አሁንም ድረስ አነጋጋሪ በመሆኑ እንዲቀጥል በማድረግ ፊታቸውን ወደ አውሮፓና ወደ መካከለኛው ምስራቅ ያዞሩት አነጋጋሪውና ወፈፌው በሚል ቅጥል ስም የሚጠሩት የአሜሪካው የወቅቱ ፕሬዝደንት ዶናልድ ትራምፕ አሁን በኢራን የተከሰተውንና በአገር አቀፍ ደረጃ ወደ ነውጥ ደረጃ ሊቀየር ይችላል በሚል ከፍተኛ ስጋትን በፈጠረው አመጽ እጃቸውን በማስገባት ልክ ቬንዙዌላ ላይና ኢራቅ ላይ እንደተሰራው አሁንም በአሊ ኮሚኒ መንግስት ላይ ጥቃትን ለመፈጸም ከዚህ ቀደም በቬንዙዌላ ልዩ የሆነ ወታደራዊ ኦፕሬሽንን የፈጸመውን ስፔሻል ስኳድ በሚል ስያሜ የሚጠራውን የዴልታ ፎርስን ለማሰማራት ዝግጅት እንዲያደርግ ትዕዛዝ ስለመስጠታቸውም የወጡ መረጃዎች አመላክተዋል። በተለይም ሚስጥራዊ የሆኑ የዲፕሎማቲክ መረጃዎችን ዋቢ ያደረጉ የዲፕሎማቲክ ምንጮች እንዳመላከቱት ደግሞ አሊ ኮሚኒ ምናልባትም በአመፀኞች በጥይት ሳይመቱ እንዳልቀረ ማመላከታቸው ተሰምቷል። አሁን ላይ የኢራኑ ሃይማኖታዊና ሪቮሉሽነሪ ጋርድ ዋና መሪና የኢራን ቁጥር አንድ ሰው የሚባሉት አገሪቱን እንደፈለጋቸው ከግራ ወደ ቀኝ፣ ከሰሜን ወደ ደቡብ፣ ከምዕራብም ወደ ምስራቅ እየዘወሩ ምንም ካለሳቸው ቁጥጥር እንዳይንቀሳቀስ እስከ ማድረግ የደረሰ ስልጣንን መገንባት የቻሉትና አሁን ድረስ በመካከለኛው ምስራቅ ስማቸው በግዝፈት የሚነሳው አሊ ካሚኒ በኢራን ምስራቃዊ አካባቢ በሚገኝ አንድ መደበቂያ ዋሻ ውስጥ እንዲደበቁ ለሰራዊታቸው ትዕዛዝን በመስጠት ሰራዊቱ በተለየ ጥንቃቄና በጠንካራ ወታደራዊ ጥበቃ ወደዛ እያዟዟራቸው ስለመሆኑም የወጣው መረጃ አመላክቷል። ታዲያ ይህ ሊሆን የቻለው በዋናነት መደበቂያው የተለያዩ የሳተላይት ሲስተሞችን የሚጠቀምና ውድ የሚባሉ ዘመን ወለድ ሳይንሳዊ የሆኑ የመገናኛ ቴክኖሎጂዎች የተገጠመለትና ቴሌግራምን ጨምሮ ሌሎች የመረጃ ማሰራጫ አዳዲስ ቁሳቁሶችን በውስጡ ያካተተ ሲሆን ይህም አሊ ካሚኒ ያለምንም ስጋትና ያለምንም የጸጥታ ችግር ከዛው ሆነው አገሪቱን በብቃት መምራት የሚያስችላቸውና ወታደራቸውንም እንደፈለጉ ለማዘዝ የሚያስችል ስምሪትም ለመስጠት የሚረዳ አዳዲስ ሲስተሞች የተገጠሙለት እንደሆነም ተመላክቷል። ታዲያ ወደዚህ ቀጠና እንደሄዱ እየተነገረላቸው የሚገኙት የኢራኑ አሁናዊ የኢስላሚክ ሪቮሉሽኑ ጋርድ ዋና መሪና የአገሪቱ ቁጥር አንድ ሰው የሆኑት አሊ ካሚኒ ምናልባትም በአመፁ ወቅት አገሪቱ ላይ አሁን ላይ በእጅጉ የተስፋፋ በመጣውና የተለያዩ የመንግስት ባለስልጣናትንና የመንግስት ተቋማት ላይ ትኩረትን በማድረግ ጥቃትን ለመፈጸም እየተንቀሳቀሱ በሚገኙ አመፀኞች የተነሳ ምናልባትም በጥይት ሳይመቱ እንዳልቀረም ተመላክቷል። ታዲያ እስካሁን ድረስ በኢራን በኩል ጉዳዩን በሚመለከት አሊ ካሚኒ የት እንደሚገኙና በምን አይነት ሁኔታ ውስጥ እንዳሉ የሚያሳይ መረጃ ባይሰራጭም፣ ይሁንና ግን አሁን ኢራን ከመቼውም ጊዜ በተለየ መልኩ በውስጥ ቀውስ ውስጥ እንደምትገኝ
የተለያዩ ሚዲያዎች ያወጧቸው ወቅታዊ መረጃዎች አመላክተዋል ተብሏል። ታዲያ ይህንኑ የውስጥ ቀውስን ምክንያት በማድረግ እንዲሁም እንደ ዋናና ትልቅ አጋጣሚ በመጠቀም የአሊ ካሜኒን መንግስት ለመገልበጥና በምትኩ እንደ ከዚህ ቀደሙ የኢራኑ ዛር ወይም ለምዕራባውያን ሀገራት ሲሰራ እንደነበረው ንጉሳዊ ስርዓት ለመገንባት አሜሪካ የዴልታ ፎርስን በድጋሚ የሌላ ሀገር መሪን ጠፍሮ እንዲያመጣላት ወደ ኢራን ልታሰማራ በዝግጅት ላይ መሆኗም ተሰምቷል ተብሏል። በሌላ በኩል የኢራኑ ቁጥር 1 ሰውና የአብዮታዊ ጋርድ ዘብ ዋና መሪ የሆኑት አሊ ካሜኒ ጦራቸው በተጠንቀቅ እንዲቆም ከማዘዛቸውም በላይ የተለያዩ የራዳር ሲስተሞችና የረጅም ርቀት ተምዘግዛጊ አውዳሚ የሆኑ ሚሳኤሎችና ሌሎች ኢራን ከእስራኤል ጋር ካደረገችው ከ12ቱ ቀን ጦርነት በኋላ አበለጸገቻቸው በተባሉና ከራሽያ ጨምሮ ከቻይናና በቀጠናው ከሚገኙ ሌሎች አገራት ያደራጀቻቸውንና የገዛቻቸውን ውድና አሁን ላይ ዘመኑ የደረሰበት ቴክኖሎጂን የሚጠቀሙ ዘመናዊ መሳሪያዎችም በተጠንቀቅ እንዲቆሙ ማድረግ መቻላቸውም እየተሰማ ይገኛል። ከዚህም ባለፈ ኢራን ላይ የሚቃጣ ማንኛውም ጥቃት ካለ ከኢራን ጎን እንቆማለን ያሉት ሩሲያና ቻይናም አሁን ላይ በውጭ ጉዳይ ሚኒስትሮቻቸው አማካኝነት በሰጡት መግለጫ ኢራን ላይ ምንም አይነት እርምጃ እንዳይወሰድ ዘብ እንደሚቆሙ አረጋግጠው ወደ ኢራን የኒውክለር መሳሪያን ጨምሮ ሌሎች ከባባድ ዘመን የደረሰባቸውን ዓለም እስካሁን ድረስ የሚደመምባቸውን ሩሲያና ቻይና ሰራሽ የሆኑ የተለያዩ ወታደራዊ መሳሪያዎችን ወደ ኢራን እየላኩ ስለመሆናቸው የወጡ መረጃዎች አመላክተዋል። ይሁንና ግን በኢራን ያለው ሁኔታ አሁንም አሳሳቢ እንደሆነ ስለመቀጠሉ ተሰምቷል። ታዲያ ይህ በእንዲህ እንዳለ ወደ ምስራቅ አፍሪካ በመምጣት ኢትዮጵያን ጨምሮ የተለያዩ ሀገራትን ለመጎብኘት አቅደው የነበሩትና ባለፈውም ኢትዮጵያን ጨምሮ የተለያዩ አፍሪካ ሀገራት ቻይና ያላትን ይዞታ ለማጠናከር ከኢትዮጵያም ሆነ ከሌሎች የአፍሪካ ሀገራት ጋር ግልጽ የሆነ ወታደራዊ ስምምነት መፈረም እንደምትፈልግ ያስታወቀችው ቤጂንግም የውጭ ጉዳይ ሚኒስትሯ በቅርቡ ወደ ሶማሊያ እንደሚያመሩ ካስታወቀች በኋላ ባልተጠበቀ ሁኔታ አሁን ላይ ከወደ ቻይና የወጡ መረጃዎች እንዳመላከቱት የቻይናው የውጭ ጉዳይ ሚኒስተር ከዚህ ቀደም ወደ ሶማሊያ በማምራት ከሐሰን ሼኩ የሞቃዲሾ መንግስት ጋር ንግግር ለማድረግ አቅደው የነበረ ቢሆንም አሁን ግን እቅዱም ሆነ ጉዞ መሰረዙን አመላክታለች ተብሏል። ይህ ደግሞ በዋናነት ሁለት ምክንያቶችን መሰረት ያደረገ እንደሆነ የተነገረ ሲሆን አንደኛው በሶማሊያ ያለው የጸጥታና የደህንነት ሁኔታ አሳሳቢ ደረጃ ላይ ከመድረሱ ጋር ተያይዞ ምናልባትም የውጭ ጉዳይ ሚኒስተሩ እክል እንዳያጋጥማቸው በመስጋት እንደሆነ የተነገረ ሲሆን በሌላ በኩል ከሶማሌላንድ ጋር በተገናኘ አሁን ላይ የሶማሌላንድና የታይዋን ጉዳይ ከቀጠናዊና ከአህጉራዊ ጉዳይነት አልፎ ወደ ዓለም አቀፍ ደረጃነት ስላደገ አሜሪካ በሶማሊያ የተቀመጠውንና አሁንም ድረስ የሶማሌላንድን ጉዳይ የራሴ ግዛት ጉዳይ ነው በማለት የትኛውም አገር ለሶማሌላንድ ዕውቅና እንዳይሰጥ እየተከላከለና በዓለም አቀፍ ደረጃም የተለያዩ ክሶችን እያቀረበ የሚገኘውን የሐሰን ሼክ መሐሙድ መንግስትን በመቃወም የሐሰን ሼክ መሐሙድ መንግስት በሶማሊያ ውስጥ ምንም አይነት ሮል የለውም፣ ይልቁንም ከሶማሊያ ይልቅ አሁን ላይ ሶማሌላንድ የተረጋጋችና ጠንካራ አቅም ያላት አገር ነች ሲሉ የአሜሪካው ፕሬዝደንት ዶናልድ ትራምፕ ትላንትና ከትላንት በስቲያ በሰጡት መግለጫ ሶማሊያ ሰላምና ደህንነቷ ካለመጠበቁም በተጨማሪ 74 ሜትሪክ ቶን የሚጠጋ በተባበሩት መንግስታት ድርጅት ስር ለሚንቀሳቀሰው የዓለም የምግብ ድርጅት ድጋፍ ያደረገችውን ምግብ የሶማሊያ ባለስልጣናት ዘርፈው መሸጣቸውን ተከትሎ አሁን ላይ ከፍተኛ የሙስና ቅሌት በሶማሊያ ውስጥ አለ፣ የሶማሊያ መንግስትም በውድቀት አፋፍ ላይ ይገኛል ስትል አሜሪካ ማስታወቋንና ፕሬዝደንቱም ይህንኑ ማረጋገጣቸውን ተከትሎ ቻይና ከሶማሊያ ማዕከላዊ መንግስት ጋር የምታደርገው ማንኛውም ግንኙነት በዓለም አቀፍ ደረጃ ዲፕሎማሲያዊ ኪሳራን ያመጣል በሚል ስጋት የቻይናው የውጭ ጉዳይ ሚኒስተር ወደ መካከለኛው ምስራቅና በተለይም ወደ ምስራቅ አፍሪካ ሊያውም ወደ ሶማሊያ ሊያደርጉ የነበረውን ጉብኝት መሰረዛቸው ተሰምቷል። ይህንንም ተከትሎ ቀጠናው ላይ አዳዲስ ለውጦች እየመጡ እንደሆነ የተነገረ ሲሆን እስራኤል ለሶማሌላንድ የሰጠችውን የሀገርነት ዕውቅና ተከትሎ አሜሪካና እስራኤል በሶማሌላንድ የጦር ሰፈር ለመገንባት የሚያስችል ይፋዊ እንቅስቃሴ ስለመጀመራቸውም ተሰምቷል። ይህ ደግሞ ለሶማሌላንድ አገር ለመሆን ትልቅ ዕድልን የሚፈጥር ነው የተባለ ሲሆን በቀጣይ ኢትዮጵያን ጨምሮ ደቡብ ሱዳን፣ ዩጋንዳ፣ ታንዛኒያ እንዲሁም ኬንያን ጨምሮ ለሶማሌላንድ የአገርነት ዕውቅናን ሊሰጡ የሚችሉበት ዕድል ሊኖር እንደሚችልም ተመላክቷል ተብሏል።
ይህ በእንዲህ እንዳለ በዓለም አቀፍ ደረጃ የተለያዩ አገራት ውስጥ የመንግስት ለውጥን ለማድረግ እየተንቀሳቀሰች የምትገኘው አሜሪካ ከኢራን በተጨማሪ በተለያዩ አገራት ማለትም እንደ ኮሎምቢያ፣ ኩባ፣ ኒካራጓና ሜክሲኮን በመሰሉ አገራት ነውጦችን በማስነሳት አዲስ ምዕራብ ዘመም መንግስታዊ ስርዓትን ለመትከል ጥረት እያደረገች እንደሆነ በዓለም አቀፍ ደረጃ የተሰራጨው የዘ ኢንተለጀንስ ሚስጥራዊ መረጃ አመላክቷል ተብሏል። ዓለም በዚህ ሁኔታ የሚቀጥል ሂደት ውስጥ የምትቆይ ከሆነ በቀጣይ በሁሉም የዓለም ክፍለ ግዛት ውስጥ አዳዲስ ለውጦች ሊከሰቱ እንደሚችል ከአሁኑ ስጋታቸውን ያስቀመጡ ተንታኞች እንደሚያስረዱት አሜሪካ የዓለምን የበላይነትና መሪነት ሚና ዳግም ለመቆናጠጥ በሚል በስሯ ያሉ የተለያዩ ጥቅም አልባ የምትላቸውን አገራት በመተው አሁን ላይ ከፍተኛ የሆነ ውድ ማዕድን ወዳላቸው አገራት በማማተር ሀብቷን የበለጠ ለማግዘፍና እንደዚሁም በዓለም አቀፍ ደረጃ ለተለያዩ ወታደራዊ ወጪዎች መሸፈኛ ሊሆኑ የሚችሉ የሀገራትን ሀብቶች ለመቀራመት በሚል አፍሪካን ጨምሮ ላቲን አሜሪካና መካከለኛው ምስራቅ እንደዚሁም በአውሮፓና በደቡብ ምስራቅ እስያ ሀገራት ላይ ትኩረት አድርጋ አሁን ላይ የተለየ እንቅስቃሴ እያደረገች ስለመሆኗ የወጣው ይህ የዘ ኢንተለጀንስ መረጃ አመላክቷል ተብሏል። በሌላ በኩል ግሪንላንድን ለመውረር ሙከራ የምታደርግ ከሆነ አስማሚ ወታደራዊ እርምጃ ከወደ ዴንማርክና ስዊድን እንደዚሁም ኖርዌይ፣ ፈረንሳይና ጀርመን በኩል እንደሚሰነዘርባት የተነገራት አሜሪካ በፕሬዝዳንቷ በዶናልድ ትራምፕ አማካኝነት ግሪንላንድን የመጠቅለሉ ጉዳይ አሁንም ምንም ብትዝቱ የማይቀር መሆኑን ማረጋገጣቸው በአውሮፓም ያለው ጡዘቱ እንዲባባስ ስለማድረጉ ተሰምቷል። ግሪንላንድ ለኛ የሚያስፈልገን በዋናነት ስትራቴጂካዊ ቦታን የሚስ ስለሆነ ነው በማለት አሜሪካ የግሪንላንድ አስፈላጊነትን ከቻይናና ከራሽያ ስጋት ጋር በማያያዝ አሜሪካ ግሪንላንድን የማትቆጣጠርና በእጇ የማታስገባ ከሆነ ከሰሞኑ ወደ ግሪንላንድ አካባቢና በተለይም ወደ ሰሜን ዋልታ እንቅስቃሴ በማድረግ ላይ የምትገኘው ቻይና ድምጿን አጥፍታ ገብታ አውሮፓንም ጉድ ልትሰራ ስለምትችል አውሮፓውያን ከአሜሪካ በተለይም ኔቶ ከአሜሪካ ውጪ ስለማይፈራ አሜሪካ የግድ በግሪንላንድ መስፈር አለባት ሲሉ ፕሬዝደንት ዶናልድ ትራምፕና መንግስታቸው የያዘውን አቋም የመገለጹ ጉዳይ በእርግጥም አውሮፓውያን ወደ የትኛው ወገን መሆን እንዳለባቸው አሁን በእርግጥ መወሰን የሚገባቸው ሰዓት ላይ ደርሰዋል እየተባለ መሆኑን ሚዲያዎች ባጋሩት መረጃ አመላክተዋል ተብሏል። ታዲያ ይህ በእንዲህ እንዳለ ዓለም አሁን ላይ ወይ ወደ ሶስተኛው ጦርነት ታመራለች አሊያም ደግሞ አሜሪካ እንደጀመረችው በሲስተም የተለያዩ አገራትን መንግስታት በመገልበጥ ሌሎች በአሜሪካ በኩል ያልቆሙትንና አሜሪካን በዓለም አቀፍም ሆነ በአህጉር እንደዚሁም በተለያዩ የማዕድንና ሌሎች ሀብቶችን በመቀራመቱ ረገድ እያስቸገሯትና እየተቀናቀኗት የሚገኙትን እንደ ቻይናና ሩሲያ ያሉ አገራትን ባዶ በማስቀረት ብቻቸውን በዓለም አቀፍ ስርዓት ውስጥ ያለ ደጋፊ እንዲንቀሳቀሱ ለማድረግ የምታደርገውን ጥረት ገፍታበት ምናልባትም ብሪክስንም በታትና ብቻዋን ልትወጣ የምትችልበት አሊያም ደግሞ አሜሪካ በራሷ ተከፋፍላ ታሪክ የምትሆንበት ጊዜ ሊመጣ እንደሚችል ከሁለቱም አቅጣጫ ማለትም ከምስራቅም ሆነ ከምዕራቡ አቅጣጫ እየወጡ ያሉ የትንተና መረጃዎች ማመላከታቸውን ሚዲያዎች በዘገባቸው አመላክተዋል ተብሏል። ይህ ደግሞ ለዓለም ከፍተኛ ስጋትን የፈጠረ ቢሆንም ምናልባትም ይህ ክስተት በእርግጥ ከሁለት አንዱ የሚከሰት ከሆነ ዓለም በቀጣዮቹ ማለትም ለ50ና ለ60 ዓመታት ያክል ጊዜ ሰላሟ ተጠብቆ የምትቀጥልበት ዕድልም እንዲሁ ሊኖር እንደሚችል ተመላክቷል ተብሏል። ውድ አድማጭ ተመልካቾች ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የትንታኔ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ በእጅጉ በማመስገን በቀጣይ በሌላ ርዕሰ ጉዳይ በሌላ የትንተና ፕሮግራም ዳግም ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።